ጤና ይስጥልን ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ሐምሌ 30 ዕለተ ሐሙስ የምሽቱን የዝውውር ጉዳዮችን ወደ እናንተ የምናደርስበትን ፕሮግራማችንን ነው ዛሬም ወደ እናንተ ልናደርስ በድጋሚ ተገናኘ ነው። እያደመጣችሁን እየተከታተላችሁን ስላላችሁ እጅጉን ከልብ አድርገን እናመሰግናለን። ዛሬም እንደተለመደው በጣም በርከት ያሉ ከዝውውር ጉዳዮች ጋር የተያዙ ዛሬ በተለይ ከጠዋት ጀምሮ ትልልቆቹ የአውሮፓ የሚባሉ ሚዲያዎች ከዝውውር ጉዳይ ጋር በተያዘ ዛሬ በፊት ገጾቻቸው ላይ ምን አይነት ነገሮችን ሲያስነብቡን ነበር የሚለውን ጉዳይ ነው በስፋት ወደ እናንተ ለማድረስ በድጋሚ ተገናኘ ነው። ዛሬ የተለያዩ ርዕሰ ጉዳዮችን እናነሳለን። ሁሉንም ክለቦች ለመመልከት በተለይ ትልልቆቹን የአውሮፓ ክለቦች ለመመልከት ጥረት እናደርጋለን በዝውውር ገበያው ላይ እና እንግዲህ እናንተ ውድ ቤተሰቦቻችን የዘንድሮን የዝውውር መስኮት እንዴት እየተመለከታችሁት ነው? በተለይ ከክለቦቻችሁ ጋር አያይዛችሁ ያለውን የዝውውር ገበያ እንዴት ትመለከቱታላችሁ? እሱን እንድታጋሩን በአክብሮት እንጋብዛለን። ምክንያቱም አርሰናል በክረምት ተጫዋቾች የዝውውር መስኮት ለምሳሌ ያክል የተለያዩ ዝውውሮችን ለማድረግ እቅዶችን እንደያዘ ይታወቃል። እስካሁን ድረስ በግብ ጠባቂ ቦታ ላይ ተጠባባቂ የሚሆን ግብ ጠባቂን ማምጣቱን እናስታውሳለን። ከዛ ውጭ ደግሞ የክሪስቶስ ዞሊስን ዝውውርን አጠናቋል። እንዲሁ ደግሞ ትላንትና የጠናቀቀው የብሩኖ ጊማሬሽ ዝውውር ሌላኛው ለአርሰናል በጣም ጥሩ የሚባለው ዝውውር ተደርጎ ይቆጠራል። የቪኒሲዮስ ጁኒየር ጉዳይ ግን የተሳካ አይመስልም። አሁን ላይ በሪያል ማድሪድ ኮንትራቱን ለማራዘም መስማማቱን የሚያሳዩ መረጃዎች ናቸው ዛሬ ከጠዋት ጀምሮ ትልልቅ የሚባሉ የመረጃ ምንጮች እየወጡ የነበሩትና እሱን ጉዳይ እንዳሰሳለን። በቀጣይ አርሰናል በተለይ የቪኒሲዮስ ጁኒየር ጉዳይ ካልተሳካለት በኋላ በቀጣይ የትኞቹን ተጫዋቾች ለማስፈረም ጥረት ያደርጋል የሚለውን እንመለከታለን። ምክንያቱም በዚህ የክረምት ተጫዋቾች የዝውውር መስኮት አርሰናል የግዴታ ማጠናከር የሚኖርበት ቦታ ነው ተብሎ ይታመናል፣ የግራው የማጥቃት ክፍሉ። ምክንያቱም ባለፉት የውድድር ዓመታት ይሄ ቡድን በተለይ በማጥቃቱ ረገድ ላይ በቀኝ መስመር ላይ የሚያዘነብል በቡካዮ ሳካ ላይ በጣም ጥገኛ የነበረ የጎል እድሎችን ለመፍጠር ያንን መስመር የሚጠቀም አይነት ቡድን እንደነበረ እናስታውሳለን እና ባላንስ አልነበረም ተብሎ ይታመናል የግራና የቀኙ ክንፍ። በዚህ መሰረትም በዚህ የክረምት የተጫዋቾች የዝውውር መስኮት ግን ትልቁ እቅዳቸው ነበር በተለይ ሞርጋን ሮጀርስን መጀመሪያ ለማስፈረም ጥረት አድርገው ነበር፣ ሳይሳካ ቀረ። ቪኒሲዮስ ጁኒየርንም ለማምጣት ሙከራዎችን ያደርገዋል፣ ሳይሳካ የቀረ ይመስላል እሱም ጉዳይ። ስለዚህ በቀጣይ ሌሎች ተጫዋቾችን መመልከት ይኖርባቸዋል ተብሎ ይታመናል። እርግጥ ነው ቪኒሲዮስ ጁኒየር ሲጠብቅ ለነበረ ደጋፊ ምናልባት ሌላ ተጫዋችን ማምጣት በጣም አስቸጋሪ ሊሆንባቸው እንደሚችል ይታመናል። ነገር ግን ወደፊት ለመቀጠል የግድ ተጫዋቾችን ማምጣት ይጠበቅባቸዋል። አሁንም የተለያዩ ስሞችን እየሰማን ነው። ከዚህ በፊት ከአርሰናል ጋር ስሙ የሚነሳው ኒኮ ዊሊያምስ አሁንም አለም። የኬናን ይልዲዝ ጉዳይ ይነሳል። ማቴዎስ ፈርናንዴስ ፓርዶ፣ እንዲሁ አንቶኒዮ ኑሳ በአርቢ ሊያብዜሽ የሚጫወተው ተጫዋች ኖርዌያዊው ተጫዋች። ከዛ ውጭ ብራድሌ ባርኮላ ሌላኛው የአርሰናል ምርጫዎች የአርሰናል ቀጣይ እቅዶች ይሆናሉ ተብለው የሚጠበቁ ተጫዋቾች ናቸው። ከእነዚህ ተጫዋቾች ጋር አያይዘን ያሉትን ጉዳዮች እንመለከታለን። ከቪኒ ጋርም ያለውን ጉዳይ በአርሰናል ቤት አያይዘን እንመለከታለን። ሌላኛው ማንቸስተር ዩናይትድ ቤትም የምናነሳቸው ጉዳዮች ያሉ። ዩናይትድ በዚህ የክረምት ተጫዋቾች የዝውውር መስኮት መጀመሪያ አካባቢ በጣም ፈጣን ዝውውሮችን ሲያደርግ ምናልባት ማንቸስተር ዩናይትድ በዚህ የክረምት ተጫዋቾች የዝውውር መስኮት በጣም ጠንካራ የዝውውር ፖሊሲ ሊከተል ነው፣ በጣም ጥሩ ዝውውሮችን ሊያደርግ ነው የሚል ግምቶች በስፋት ሲነገሩ ነበር። ከዛ ውጪ ያገኛቸውን ገቢዎች ከተመለከትን ደግሞ ከስፖንሰሮች፣ ከዛ ውጪ ደግሞ የአውሮፓ ቻምፒየንስ ሊግን መቀላቀሉን ተከትሎ ያገኘው ገንዘብ አለ። ሶስተኛ ደረጃን ይዞ በማጠናቀቁ ያገኘው ገንዘብ አለ። በርከት ያሉ በጀቶችን ማግኘቱን ተከትሎ በዝውውር ገበያው ላይ ፈሳሳ ያደርጋል። በሚቀጥለው የውድድር ዓመት የአውሮፓ ቻምፒየንስ ሊግም ተሳታፊ ስለሆነ ጥሩ ዝውውሮችን ያደርጋል ተብሎ ተገምቶ ነበር። ከዛ ውጭ ግን የሚጠበቁትና ቤን ጃኮብስ ታማኝ የሚባሉት የመረጃ ምንጮችም ዩናይትድ በጣም ቢዚ የሚሆንበት የክረምት ተጫዋቾች የዝውውር መስኮት እንደሆነ መጀመሪያ ላይ ዝውውር መስኮቱ መከፈቱ ላይ ተናግረው ነበርና የአንድሬ ሳንቶስ እና ዩሪ ቴሌማንስን ዝውውርን በጣም በፍጥነት ማድረጋቸው ያንን ነገር እንዲጠበቅ አድርገውት ነበር። ነገር ግን ከዛ በኋላ ቀዝቀዝ ያለ ጊዜ ነው እያሳለፉ የሚገኙት። እርግጥ ነው ሶስተኛ የአማካይ ስፍራ ተጫዋች ለማምጣት እቅድ ነበራቸው። በተለይ የማድሪዶቹን ተጫዋቾች ቹዋሜኒን እና ካማቪንጋን መጠበቅ ምርጫቸው አድርገው ነበር። ማኑ ኮኔ፣ ካርሎስ ባሌባም ስማቸው በትልቁ ይነሳ ነበር። እንዲሁ የአሌክስ ስኮትንም ስም ስናነሳ እናስታውሳለን። ነገር ግን አሁን ላይ በፕሪሲዝን ወቅት ሜሰን ማውንት ያስመለከተው አቋምን ተከትለው እሱን እንደ ሶስተኛ አማራጭ ለመመልከት ወይም በአማካይ ስፍራው ላይ እሱን ለመጠቀም ምርጫቸው እንዳደረጉ ይነገራል። ሰሞኑን እንኳን ከፓሪስ ሰን ዠርሜን ጋር ወሳኝ የሚባል ጨዋታ አላቸው፣ የወዳጅነት ጨዋታና በዛ ጨዋታ ላይ የአንድሬ ሳንቶስን፣ ዩሪ ቴሌማንስን እና እንዲሁም ሜሰን ማውንትን በጋራ ለመሞከር ሀሳቡ እንዳለው ማይክል ካሪክ እየተናገረ ነው። ስለዚህ የአማካይ ስፍራ ላይ ሊያደርጉት የነበረውን እንቅስቃሴ ገታ በማድረግ ሌሎች ቦታዎች ላይ ትኩረቶችን ማድረግን እንደሚመርጡ የሚያሳዩ ነገሮች ያለው። ለምሳሌ ግራ ፉልባኩን ማጠናከር ሌላኛው የማንቸስተር ዩናይትድ በጣም ትልቁ እቅድ እየሆነ መጥቷል። አሁን ላይ በተለይ የሉክ ሾው ላይ መተማመኖች አጥተዋል ይላል አንዳንድ የመረጃ ምንጮች ሲዘግቡ። ስለዚህ እዛ ቦታ ላይ ግድ ተጫዋች
ለማምጣት ጥረቶችን እያደረጉ ነው። ሰሞኑን በነበሩን ፕሮግራሞቻችን ላይም በስፋት ስለ ሉዊስ ሆል አንስተናል። ስለ ማይልስ ሉዊስ ስኬልም እንዲሁ ስናነሳ ነበር። እንዲሁ አንዳንድ መረጃዎቻችን ላይ ደግሞ የአንቶኒ ሮቢንሰንንም ስም በትልቁ ከማንቸስተር ዩናይትድ ጋር ማንሳታችንን እናስታውሳለን። እንዲሁ የአጥቂ መስመር ተጫዋችን በማምጣት ጉዳይ ላይ ከማንቸስተር ዩናይትድ ጋር በትልቁ ሲነሳ እንደነበር እናስታውሳለን እና ዩናይትድ አጥቂ የሚያመጣበት እድሉ በጣም ሰፊ ነው። በተለይ ጆሹዋ ዘርክዚ ወደ ጣሊያኑ ክለብ ዩቬንቱስ የማምራት እድሎቹ እየሰፋ መምጣቱን ተከትሎ ተጫዋቹን ለመተካት ሲባል እንዲሁ ለቤንጃሚን ሼስኮ ተፎካካሪም የሚሆን ተጫዋች ለማምጣት ሲባል የአጥቂ መስመር ለማምጣት እንቅስቃሴዎችን እያደረጉ ነው። አሁንም ግን ቤን ጃኮብስ ቃሉን አላጠፈም። አሁንም ቢሆን ማንቸስተር ዩናይትድ በቀሩት ጊዜያቶች ሌሎች ዝውውሮችን እስከ 4-3 ዝውውሮችን የሚያደርግ ይመስለኛል። አሁንም የማንቸስተር ዩናይትድ ደጋፊዎች ዘና ብላችሁ ጠብቁ የሚል አይነት ሀሳብን ነው እየተናገረ የሚገኘው። የምንመለከተው ይሆናል በቀጣዮቹ ቀናት የሚፈጠሩትን የዝውውር ጉዳዮች። እናንተ የማንቸስተር ዩናይትድ ደጋፊዎች በዘንድሮ የማንቸስተር ዩናይትድ የዝውውር እንቅስቃሴ ምን አይነት አመለካከት ነው ያላችሁ? እሱ ልታጋሩ እንችላላችሁ። ሌላኛው የምናነሳው የዛሬው ርዕሰ ጉዳያችን የሚሆነው ከሮድሪ ጋር የተያዙ ጉዳዮችን ለማንሳት እንሞክራለን። ይሄ ማንቸስተር ሲቲ ተጫዋች ባለፉት የውድድር ዓመታት በተለይ ከአትሌቲኮ ማድሪድ ወደ ማንቸስተር ሲቲ ከተቀላቀለ በኋላ ባለፉት ጥቂት ዓመታት ለፔፕ ጓርዲዮላ ማንቸስተር ሲቲ በጣም ወሳኝ ከነበሩ ተጫዋቾች መካከል ምናልባት በግንባር ቀደምትነት የምንጠቅሰው ነው። ያው ባሎን ዶርን ማሸነፉ ጭምር በሲቲ ቤት የምናስታውሰው ጉዳይ ነው እና ሮድሪ የማንቸስተር ሲቲ በጣም ወሳኙ ተጫዋች እንደነበረ ምንም ጥያቄ የለውም። ይሄ ክረምት ተጫዋቾች የዝውውር መስኮት ግን ከማንቸስተር ሲቲ ጋር የሚለያይበት የዝውውር መስኮት እንደሆነ አሁን እየተረጋገጠ የመጣ ይመስላል። በሚቀጥለው ክረምት ነው ኮንትራቱ የሚጠናቀቀው ወይም ከኮንትራት ነፃ የሚሆነው። ነገር ግን ከቤተሰብ ጉዳይ ጋር በተያዘ እንዲሁ በስፔን የመጫወት ፍላጎት ከመያያዙ ጋር በተያዘ ተጫዋቹ በስፓኒሽ ላሊጋ እና በስፔን ማሳለፍ እንደሚፈልግ የሚያሳዩ መረጃዎች ናቸው በተደጋጋሚ ጊዜ እየተመለከትን የምንገኘው። ስለዚህ የትኛው ክለብን ይቀላቀላል የሚለው ጉዳይ ካልሆነ በስተቀር ከማንቸስተር ሲቲ ጋር የመለየት እድሉ በጣም ሰፋ ያለ ይመስላል። እስከ ዛሬ ድረስ እንግዲህ በርካቶች የምናውቀውና የመረጃ ምንጮቹም ሲናገሩ እንደነበሩት ይሄ ተጫዋች ወደ ሪያል ማድሪድ የማምራት እድሉ በጣም ሰፊ እንደነበር ነው የመረጃ ምንጮቹ ሲናገሩ የነበሩት። ማንቸስተር ሲቲ እና ሪያል ማድሪድ በገንዘብ ጉዳይ ላይ የተወሰኑ ልዩነቶች አሏቸው እንጂ ተጫዋቹ ማድሪድን መቀላቀል እንደሚፈልግ የሚያሳዩ መረጃዎችን በትልቁ ስንሰማ ነበር። ዛሬ ግን ይሄ ነገር በጣም ትዊስት እንዳደረገና ባርሰሎና ለሮድሪ ዝውውር በጣም ቅርቡ የሆነው ቡድን እንደሆነ እየተገለጸ ነው። እርግጥ ነው ተጫዋቹ መወሰን ይኖርበታል፣ ወይ ባርሴሎናን ወይ ሪያል ማድሪድን መምረጥ ይኖርበታል። ነገር ግን ባርሴሎና እየመራ ነው የሚሉ ወይም ይህንን ዝውውር ፉክክር እየመራው ነው የሚሉ ሪፖርቶች ናቸው ዛሬ እየወጡ የሚገኙት። ከሮድሪ ጋር አያይዘን በጣም ሰፋ ያሉ ጉዳዮችን የምናነሳ ነው የሚሆነው። ማንቸስተር ሲቲም ያው በትክክል እሱን ይተኩታል ወይ አጠራጣሪ ቢሆንም ነገር ግን በወጣት ተጫዋቾች ሮድሪ ለመተካት በዚህ የክረምት ተጫዋቾች የዝውውር መስኮት በጣም ትልቅ ጥረቶችን እያደረጉ እንደሚገኝ ይታወቃል። ሮድሪ ወደ ባርሴሎና ወይስ ወደ ሪያል ማድሪድ ያመራል የሚለውን ጉዳይ እንመለከታለን። ቸልሲንም እንመለከታለን። ሊቨርፑልንም አንዳንድ የዝውውር ጉዳዮቻቸውን በዛሬው ፕሮግራማችን እያነሳን ቆይታን እናደርጋለን። እናንተ ግን ውድ ቤተሰቦቻችን ከቡድኖቻችሁ ጋር አያይዛችሁ በዚህ የክረምት ተጫዋቾች የዝውውር መስኮት ምን አይነት እንቅስቃሴዎችን የክለቦቻችሁን እንቅስቃሴ እንዴት ትመለከቱታላችሁ የሚለውን ጉዳይ ኮሜንት ቦክስ ላይ ልታጋሩ እንችላላችሁ። ሰሞኑን በነበሩን ፕሮግራሞቻችን ላይ እናንተ ውድ ቤተሰቦቻችን የተለያዩ አይነት ሀሳቦችን እየሰጣችሁን ትገኛላችሁ። ስለምትጽፉልን፣ ስለምትከታተሉን እጅግ ከልብ አድርገን ነው የምናመሰግነው። በቀጣይ ፕሮግራሞቻችንም እንዲሁ ስምና አድራሻችሁን ብትጠቅሱልንን እንዲሁ ደግሞ ጥሩ የሚባል አስተያየትን ደግሞ በተለይ ዘርዘር ያሉ ጉዳዮችን የምታጋሩን ውድ ቤተሰቦቻችን እንዲሁ ስምና አድራሻ እየጠቀሰን መልሰን ወደ እናንተ የምናደርስ ነው የሚሆነው። በዛሬ ፕሮግራማችን አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባህሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን የዛሬውን የሐምሌ 30 የዕለተ ሐሙስ የምሽቱን የዝውውር ፕሮግራም እየመራው ቆይታን አደርጋለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ ነው በአክብሮት የምጋብዘው። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብረን እንቆይ። ከመሸጋገሪያው በኋላም በድጋሚ ተመልሰን ተገናኘን። ውድ ቤተሰቦቻችን እያደመጣችሁን ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በቀጥታ ወደ መጀመሪያው ርዕሰ ጉዳያችን እናምራም። ከአርሰናል ጋር የተያዙ ጉዳዮችን እናንሳ። እንግዲህ ቪኒሲዮስ ጁኒየርን ለማስፈረም ባለፉት ተከታታይ ሳምንታት አርሰናል በጣም ትልቅ ጥረቶችን ሲያደርግ እንደነበር የምናስታውሰው ጉዳይ ነው። ነገር ግን በመጨረሻም የዚህ ተጫዋች እንግዲህ ወደ አርሰናል ሊያደርግ የነበረው የዝውውር ጉዳይ አሁን ላይ የከሸፈ እንደሆነ የሚያሳይኑ መረጃዎች ናቸው እየወጡ የሚገኙት። ምክንያቱም ዛሬ ከጠዋት ጀምሮ ትልልቅ የሚባሉ የአውሮፓ የመረጃ ምንጮች እነ ፋብሪዚዮ ሮማኖ እነ ዳቪድ ኦርነስቲንን ጨምሮ በተለይ ለሪያል ማድሪድ በጣም ቅርብ የሚባሉ የመረጃ ምንጮች እንደተናገሩት ከሆነ ቪኒሲዮስ ጁኒየር ውሉን ሊያራዝም መስማማቱን የሚያሳዩ መረጃዎች ናቸው እየተናገሩ የሚገኙትና
አንዳንድ የመረጃ ምንጮች ስጋት ነበራቸው። በተለይ ይሄ መረጃ ወይም ቪኒሲዮስ ጁኒየር ከአርሰናል ጋር መያያዙ በተነገረ ጊዜም ስጋቶች እንደነበራቸው ይነገራል። በተለይ አንዳንድ የመረጃ ምንጮች እንደሚናገሩት ከሆነ ተጫዋቹ ደሞዙን ለማስጨመር ነው አርሰናልን ለመጠቀም ሙከራ እያደረገ የሚገኘው የሚሉ አይነት ሀሳቦችን ሲያነሱ እንደነበር ይታወሳል። ነገር ግን ከአርሰናል ጋር የነበረው አታችመንት ግን በጣም በትክክለኛ መንገድ ላይ እንደነበር ወይም ደግሞ በጣም የትክክል አታችመንት እንደነበር የሚያሳዩ መረጃዎችንም ጭምር ሰምተን ነበር። ለአርሰናል የመረጃ ምንጮች በጣም ቅርብ የሚባለው ሃንድ ኦፍ አርሰናል የተባለው የመረጃ ምንጭ ከዚህ በፊት ይህንን ነገር አጋርቶታል። የአርሰናል አመራሮች ከነ አንድሪያ ቤርታ ጭምር ከሮክ ኔሽን ጋር ከቪኒሲዮስ ጁኒየር ወኪል ጋር በቀጥታ ተገናኝተው በአርሰናል ቤት ፍሬያማ የሚባሉ ንግግሮችን ሲያደርጉ እንደነበር ጭምር እናስታውሳለን። እና ወደ አርሰናል ቢመጣ ሊሰጠው የሚችለው ጥቅማ ጥቅም ከዛ ውጪ በሪያል ማድሪድ ቤት የጠየቀውን 100% የምስል መብትንም ጭምር አርሰናሎች ለመስጠት ተስማምተው ነበር። ሊከፍሉት የሚያሰቡት ገንዘብ ደግሞ ወይም አመታዊ ገቢውም በጣም ትልቅ እንደነበር ጭምር ይነገር ነበር። አርሰናል ሜዳ ላይ ከዚህ ተጫዋች በጣም ትልቅ ጥቅሞችን እንደሚያገኝ ይሰማቸው ነበር። በተለይ የአውሮፓ ቻምፒየንስ ሊግን በሚቀጥሉት ዓመታት ላይ በበላይነት ለመቆጣጠር እንደዚህ አይነት ሱፐርስታር ተጫዋቾችን ማስፈረም የግድ አስፈላጊ እንደነበር ያምኑ ነበርና ይህንን ተጫዋች ለማስፈረም ሙሉ ለሙሉ ቁርጠኛ ነበሩ። በአርሰናል አመራሮች ዘንድም ተጫዋቹ የሚከፈልበትን አይነት ክፍያ ሁሉ ተከፍሎ ተጫዋቹ እንዲመጣ ፍላጎቱ እንደነበራቸው የሚያሳዩ መረጃዎችን ነበር በትልቁ ስንሰማ እንደነበር የተገለጸው። ነገር ግን በመጨረሻም የተጫዋቹ በሪያል ማድሪድ ለመቆየት መስማማቱን የሚያሳዩ ነገሮች ነበሩ። እንግዲህ ትናንትና በተለይ የተደረገው ስብሰባ ይህንን ነገር እንዲወሰን እንዳደረገው ጭምር ነው የተገለጸው። ትናንትና ቪኒሲዮስ ጁኒየር ወኪሎቹና እንዲሁ ደግሞ የሪያል ማድሪድ አመራሮችም ጭምር ከኮንትራት ጉዳይ ጋር በተያያዘ በጣም ጠንከር ያለ ስብሰባን እንዳደረጉ ይፋ ተደርጓል። ይሄ የኮንትራት የማራዘም ንግግር ከተጀመረ በኋላ ሪያል ማድሪድ ለመጀመሪያ ጊዜ ፍሬያማ የሚባል ንግግር ነው ከቪኒሲዮስ ጁኒየር ጋር እንዳደረገ የተገለጸው። ከዚህ በፊት በጣም በርከት ያሉ ጊዜያቶች ላይ ለስብሰባ ተቀምጠዋል ወይም ደግሞ ኮንትራት ከማራዘም ጉዳይ ጋር በተያያዘ እንዲሁ ለስብሰባ ተቀምጠው እንደነበር ይፋ ተደርጎ ነበር። ያው ቪኒሲዮስ ጁኒየር ኮንትራቱ እንዲራዘምለት ያቀረባቸው ኦፈሮች በጣም ከባባድ የሚባሉ ነበሩ። ምክንያቱም ሪያል ማድሪድ ለሱ ቢያደርገው እንኳን ችግር የማይኖርበት ነገር ግን በቀጣይ ሌሎች ተጫዋቾች ደግሞ እንደዚህ አይነት ጥያቄዎችን ይዘው የሚመጡ ከሆነ ቡድኑ ላይ በጣም ችግሮችን ሊፈጥሩ የሚችሉ አይነት ኦፈሮችን ነበር ያቀረበው። 100% የምስል መብቱን ይፈልገው ነበር። ከዛ ውጭ የፊርማ ጉርሻ የሚባልም ገንዘብ ይፈልግ ነበር። እስከ 30 ሚሊዮን ዩሮ ደግሞ አመታዊ ደሞዝንም ጭምር ይፈልግ ነበር። በተለይ ኬሊያን ምባፔ ሲመጣ በጣም ትልቅ ደሞዝ ስለቀረበለት ከዛ ውጭ የፊርማ ቦነስም ስለነበረው እንዲሁ ደግሞ በሪያል ማድሪድ ቤት ደግሞ ሙሉ የምስል መብቱንም የሱ 100% ስለሆነ ይህንን ጉዳይ ቪኒሲዮስ ጁኒየርም ለራሱ የሚፈልገው ነበር። አርሰናል ሌላኛው ካቀረበለት ጉዳይ መካከል አንደኛው የክለቡ ሱፐርስታር የማድረግ እድልን ነበር። ምክንያቱም በሪያል ማድሪድ ቤት በሚቀጥሉት የውድድር ዓመታት ላይ ቪኒሲዮስ ጁኒየር የቡድኑ የመጀመሪያው ሱፐርስታር ነው ተብሎ መጥቀስ አይቻልም። ምክንያቱም በቡድኑ ውስጥ ኬሊያን ምባፔ ሌላኛው ትልቁ ሱፐርስታር እንደሆነ የሚታወቅ ጉዳይ ነው። ልክ ነው። ከዚህ በፊት ቪኒሲዮስ ጁኒየር ለዚህ ቡድን ወሳኙ ተጫዋች እንደነበር የምናስታውስባቸው ጊዜያቶች አሉ። አሁን ግን ኬሊያን ምባፔ እዚህ ቡድን ውስጥ መኖሩ የኬሊያን ምባፔ ጥላ ስር እንዲሆን ያደርገዋል እና ምናልባት ሪያል ማድሪድ ስኬታማ እንኳን ቢሆን የአውሮፓ ቻምፒየንስ ሊግን ቢያሸንፍ እንዲሁ ላሊጋውን ጭምር ቢያሸንፍና የባሎን ዶር ተጫዋች ከዚህ ቡድን መመረጥ አለበት ቢባል እንኳን ቅድሚያ እድል የሚሰጠው ኬሊያን ምባፔ እንደሆነ ምንም ጥያቄ የለውም እና አርሰናሎች ግን ያንን ነገር በደንብ ሊሰጡት ዝግጁ እንደሆኑ ልክ እንደ ዘንድሮ የውድድር ዓመት ፕሪሚየር ሊጉን የሚያሸንፉ ከሆነ የአውሮፓ ቻምፒየንስ ሊግ ላይ እሱን ይዘው ደግሞ ጠንካራ የውድድር ዓመትን ማሳለፍ የሚችሉ ከሆነ እና ከአርሰናል የባሎን ዶር ተሸላሚ ይመረጥ ቢባል ቪኒሲዮስ ጁኒየር ሊሆን እንደሚችልና የዚህ ቡድን የመጀመሪያው ሱፐርስታር ሊያደርጉት ዝግጁ እንደነበሩ የሚጠቁሙ መረጃዎች ነበሩ። ነገር ግን ቪኒሲዮስ ከሪያል ማድሪድ የመለየት ምንም አይነት ፍላጎት እንዳልነበረው በተደጋጋሚ ሲገለጽ ነበር። በግሉ ያ ነገር ሲነገር ነበር። ተጫዋቹ ያቀረበው ነገር እንዲሳካለት ካልሆነ በስተቀር ለአርሰናል እንግዲህ እድሎችን ለመስጠት የተሞከረው እንጂ በሪያል ማድሪድ መቆየትን ምርጫው እንደሚያደርግ ነበር ሲገለጽ የነበረው። በመጨረሻም ስምምነቱ መፈረሙን ወይም ደግሞ ቪኒሲዮስ ጁኒየር ውል ሊያራዝም መስማማቱን የሚያሳዩ መረጃዎችን ነው ትላንትና የወጡ መረጃዎችና ዛሬ ከጠዋት ጀምሮ ትልልቅ የሚባሉ የአውሮፓ መረጃ ምንጮች እየወጡ እንደሚገኝ የተገለጸው። ሪያል ማድሪድ ይህንን ተጫዋች በተለይ ከዚህ በፊት እንደዚህ አይነት የደሞዝ ጥያቄዎችን ያቀረቡ ተጫዋቾች ከክለቡ ጋር ተለያይተው እንደነበር እናስታውሳለን። በትልቁ የክሪስቲያኖ ሮናልዶንና የሰርሂዮ ራሞስን ጉዳይ ትልልቅ የሚባሉ የስፔን የመረጃ ምንጮች
ሲያነሷቸው ነበር። ክሪስቲያኖ ሮናልዶ ወደ ዩቬንቱስ ያመራበት ትልቁ ምክንያት ያቀረበው የደሞዝ ጥያቄ እንደሆነ ይነገራል። በዚህ ምክንያትም ሪያል ማድሪድ እንግዲህ ተጫዋቹን መለየት ወይም ከተጫዋቹ ጋር መለየትን ምርጫቸው እንዳደረጉ የምናስታውሰው ጉዳይ ነው። ኮንትራቱ ሳይራዘምለት በተመሳሳይ መልኩ ለቪኒሲዮስ ጁኒየርም ያ ነገር ሰርቶ ነበር። ነገር ግን ለቪኒሲዮስ ጁኒየር ሲሆን ግን የተወሰነ ልባቸው እንደረጠበ ነው የሚነገረው። እንደ ምክንያትነት የሚነሳው የተጫዋቹ የእድሜ ጉዳይ ነው። ክሪስቲያኖ ሮናልዶ እና ሰርሂዮ ራሞስ ክለቡን ለቀው ሲወጡ እድሜያቸው የገፉ አካባቢ እንደነበሩ እናስታውሳለን። እርግጥ ነው ክሪስቲያኖ ሮናልዶ እድሜው ከገፋ በኋላ ከዛ በላይ ጎሎችን ማስቆጠሩን የምናስታውሰው ቢሆንም ከ30 ዓመቱ በኋላም በጣም በርከት ያሉ ጎሎችን እንዳስቆጠረ እናውቃለን። ነገር ግን ያን እድሜው የገፋ ተጫዋች ከመሆኑ ጋር በተያያዘ ነበር ሪያል ማድሪድ ውሉን እንዳልተቀበለው የምናስታውሰው። ሰርሂዮ ራሞስም ተመሳሳይ ነበር። ነገር ግን ቪኒሲዮስ ጁኒየር እድሜው 26 ከመሆኑ ጋር በተያያዘ ሪያል ማድሪዶች የመጨረሻ ያሉትን ኦፈር ካቀረቡ በኋላ በድጋሚ ጭማሪዎችን አድርገውለታል። 24 ሚሊዮን ዩሮ አካባቢ አመታዊ ክፍያ እንዲከፈለው መስማማታቸው እየተነገረ ይገኛል። የተሻሻለ ክፍያም ነው ሪያል ማድሪድ አሁን ላይ ለቪኒሲዮስ ጁኒየር አቅርበውለት ቪኒሲዮስ ጁኒየርም መስማማቱ ይፋ እየተደረገ የሚገኘው። አሰልጣኝ ጆዜ ሞሪኒዮም ቢሆን ለፍሎሬንቲኖ ፔሬስ ሲነግሯቸው ነበር ተጫዋቹ ከኪሊያን ምባፔ ጋር በማድረግ የዚህ ቡድን መሪ የማድረግ ፍላጎት እንዳላቸውና ለቡድኑ ወሳኝ ከሚባሉ ተጫዋቾች መካከል አንደኛው መሆን እንደሚችል ጭምር ሀሳቡ እንደነበራቸው ነው ሲገለጽ የነበረው። እንግዲህ ቪኒሲዮስ ጁኒየር መቆየቱን አረጋግጧል። እንግዲህ ቪኒ ጁኒየር ከቆየ አርሰናልስ በቀጣይ የትኛውን ተጫዋች ያስፈርማል የሚለው በትልቁ የሚጠበቅ ጥያቄ ነው። ምክንያቱም አርሰናሎች በዚህ የክረምት ተጫዋቾች የዝውውር መስኮት ትልቁ እቅዳቸው ምናልባት በዝውውር መስኮቱ ላይ ትልቁ ለማስፈረም የሚሰሩበት ቦታ የግራ የማጥቃት ክፍሉን ማጠናከር እንደሆነ ምንም ጥያቄ የለው። ምክንያቱም ባለፈው የውድድር ዓመት እንኳን 8 ተጫዋቾችን አምጥተው ቦታዎችን ሲያጠናክሩ የተለያዩ ቦታዎችን አጠናከረ። በግብ ጠባቂነት ኬፓ አሪዛባላጋን አምጥተው የግብ ጠባቂውን ቦታ ማጠናከራቸውን እናስታውሳለን። በተከላካይ ስፍራ ላይ እነ ፒሮ ሂንካፒዬ በውሰት ከባየር ሌቨርኩዘን አምና ተቀላቅሏቸው ነበር። ከዛ ውጪ የነ ክሪስቲያን ሞስኩዌራ ዝውውርም የተደረገው እንዲሁ አምና እንደነበር እናስታውሳለን። በአማካይ ስፍራ ላይ ማርቲን ዙቤሜንዲን አምጥተው ቦታውን አጠናክረውታል። ኤብሪቼ ኢዜ ቡድኑን ተቀላቅሎ ነበረ። ከዛ ውጭ በክንፍ መስመር ላይ ኖኒ ማንድዋይኬን በቀኙ የማጥቃት ክፍል ላይ ማምጣታቸውን እናስታውሳለን። በአጥቂ ቦታ ላይ የቪክተር ዮኬሬሽን ዝውውር ማድረጋቸውን እናስታውሳለን እና ባለፈው የዝውውር መስኮት እያንዳንዱን ቦታዎች ተች ሲያደርጉ ወይም እያንዳንዱን ቦታዎች ለማጠናከር ሲሞክሩ ብቸኛው ያልተጠገነው ቦታ የነበረው የአርሰናል የግራው የማጥቃት ክፍል እንደነበር እናስታውሳለን እና በአብዛኛው የአርሰናል የማጥቃት መስመሮችም የነበሩት ወይም የማጥቃት እንቅስቃሴዎች የሚጀመሩትን በቡካዮ ሳካ በቀኙ የማጥቃት ክፍል ላይ እንደነበር እናስታውሳለን እና ከግራው ክፍል ጋር ባላንስ አይደለም የማጥቃት መስመሩ ይሄኛው መሻሻል አለበት የሚሉ ጥያቄዎች ነበሩ። ትሮሳርድ እና ጋብሪኤል ማርቲኔሊ ያንን ቦታ እንግዲህ ሲያገለግሉት እንደነበር እናስታውሳለን። ያው ጥያቄዎች ቢነሳባቸውም ሊያንድሮ ትሮሳርድ ባለፈው የክረምት ተጫዋቾች የዝውውር መስኮትም ከክለቡ ጋር ሊለያይ በጣም ከጫፍ ደርሰው እንደነበር እናስታውሳለን። በዚህ የክረምት ተጫዋቾች የዝውውር መስኮት እንኳን ክለቡን ለቀው መውጣቱን የምናስታውሰው ነውና በዚህ የክረምት ተጫዋቾች የዝውውር መስኮት የአርሰናል ዋነኛው ወይም ትልቁ የማጠናከሪያ ቦታ የሚሆነውም ተብሎ የሚጠበቀው የግራው የማጥቃት ክፍል እንደሆነ ምንም ጥያቄ የለውም እና እስካሁን ድረስ ክሪስቶስ ዞሊስን አስፈርመዋል። ከዛ ውጪ እነ ሞርጋን ሮጀርስን ለማስፈረም ጥረት አድርገው ነበር። በአብዛኛው የ10 ቁጥር ተጫዋች እንደሆነ ቢታመንም ነገር ግን በዛ ቦታ ላይ በአስተን ቪላ ቤት በኡናይ ኤምሪ ስር ሲያገለግል እናስታውሳለን እና አርሰናል እሱን ለማስፈረም ሙከራዎችን አድርጎ ነበር። ነገር ግን ቸልሲ በ117 ሚሊዮን ፓውንድ ይህንን ተጫዋች ማስፈረሙን እናስታውሳለን። ሌሎች ተጫዋቾችንም እንዲሁ ሲመለከቱ ነበር። ክሪስቶስ ዞሊስን ከቤልጅየም ሊግ አስፈርመውታል። ጥሩ ተጫዋች እንደሆነ በፕሪሲዝን ቆይተውም ጭምር እያስመለከተን ነው። እርግጥ ነው ቁጥሮቹ በጣም ጥሩ የሚባሉ ነበሩ። ያው በቤልጅየም ሊግ መሆኑን አንዳንዶች ጥርጣሬዎችን እንዲያነሱ አደረጋቸው እንጂ 51 የግብ ተሳትፎችን ያደረገበት የውድድር ዓመትን ነው ባለፈው የውድድር ዓመት ያጠናቀቀውና በፕሪሚየር ሊጉ ያንን ነገር ማድረግ ይችላሉ ወይ? በርካቶች ጥያቄ ያላቸው። አጀማመሩ ግን በጣም ጥሩ እንደሆነ እየተመለከትን እንገኛለን። ከዛ ውጪ የአርሰናል ደጋፊዎችም ወዲያው ልባቸው ውስጥ እንደገባና እንደወደዱት ጭምር የሚያሳዩ ነገሮች ያሉ። ነገር ግን በሚቀጥለው የውድድር ዓመት በቋሚነት ይሰለፋሉ ወይ? በጣም ትልቁ ጥያቄ የሚያስነሳ ጉዳይ እንደሆነ ይታመናል። ስለዚህ በዛ ቦታ ላይ ቪኒሲዮስ ጁኒየርን ለማስፈረም ያደረጉት ጥረት ሳይሳካ መቅረቱን ተከትሎ በቀጣይ የትኛውን ተጫዋች ያስፈርማሉ የሚጠበቅ ጉዳይ ነው። ያው ሁሊያን አልቫሬዝን እንደሚፈልጉት በተደጋጋሚ ጊዜ ሲገለጽ ነበር። ያው ሁሊያን አልቫሬዝ ግን በአብዛኛው ከግራው የማጥቃት ክፍል ይልቅ በ9 ቁጥር ቦታ ላይ ሲጫወት ነው ውጤታማ ሲሆን የምናስታውሰው በማንቸስተር ሲቲ ቤትም ከዛ ውጪ አሁን በአትሌቲኮ ማድሪድ ቤትም እንደዚህ አይነት ተጫዋች እንደሆነ ይታወቃልና ሞሮፍ ወደ የፊት መስመሩ ላይ ሲሆን የተሻለ ቁጥሮች እንዳሉትና የተሻለ የሚያገለግል አይነት ተጫዋች ተደርጎ ይቆጠራል። ቲፒካል የቀኝ መስመር ተጫዋች ወይም የግራ መስመር የግራ ክንፍ ተጫዋች ተደርጎ የሚቆጠር አይነት ተጫዋች አይደለም እና አሁንም ግን አርሰናሎች የቪኒሲዮስ ጁኒየር ጉዳይ አለመሳካቱን ተከትሎ ወደ ሁሊያን አልቫሬዝ ዝውውር ሊያመሩ ይችላሉ ተብሎ ይታመናል። የሁሊያን አልቫሬዝ
ዝውውርም የመሳካት እድሉ ጠባብ ነው። ምክንያቱም ባርሰሎና በጣም ጠንከር ብለው ይህንን ዝውውር ለማድረግ ሰሞኑን እንቅስቃሴዎችን እያደረገ ነው። ከተጫዋቹ ጋርም በጣም ጥሩ ንግግሮችን ማድረጋቸውን የሚያሳዩ መረጃዎች ወጥተዋል። በቀጣይ አርሰናል በዛ ቦታ ላይ ከሚመለከታቸው ተጫዋቾች መካከል አንዳንዶቹን እናንሳ። አንደኛው ኒኮ ዊሊያምስ ነው። ይሄ የአትሌቲክ ቢልባኦ ተጫዋች በስፔን ብሔራዊ ቡድን በጣም ጥሩ ከሚባሉ ተጫዋቾች መካከል አንደኛው ነው። በተለይ አርሰናል በዚህ የዝውውር መስኮት ብቻ ሳይሆን ከዚህ በፊትም በነበሩት የዝውውር መስኮቶች ላይ ኒኮ ዊሊያምስን ሲመለከቱ እንደነበር እናስታውሳለን። በአንድ ወቅት እንደውም ለማስፈረም በጣም ጥሩ ደረጃ ላይ ደርሰው ከባርሴሎና ጋርም ፉክክር አድርገው፣ ነገር ግን ተጫዋቹ ለረጅም ጊዜ በአትሌቲክ ቤልባኦ መቆየትን ምርጫውን አድርገው ኮንትራቱን ማራዘሙ እናስታውሳለን እና አርሰናሎች ከዛ በኋላ በድጋሚንን ተጫዋች ለማስፈረም ስለሚያስቡበት የክረምት ተጫዋቾች የዝውውር መስኮት ሊሆን ይችላል ተብሎ ይጠበቃል። በሚቀጥሉት የዝውውር ቀናት ላይ የክንፍ መስመር ተጫዋችን በትልቁ ለማስፈረም እንቅስቃሴ የሚያደርጉበት ስለሚሆን ከሚመለከቷቸው ተጫዋቾች መካከል አንደኛው ይሄ ስፔናዊ የአትሌቲክ ቤልባኦ ተጫዋች ኒኮ ዊሊያምስ ሊሆን እንደሚችል ተነግሯል። ከአትሌቲክ ቤልባኦ ጋር የመለየት እድሎች እንዳሉት የሚያሳዩ ነገሮች ያሉት እርግጥ ነው። የባስክ ተጫዋቾች ወይም የአትሌቲክ ቢልባኦ ተጫዋቾች ብዙ ጊዜ ከክለቦቻቸው የመለየት ያን ያክል ፍላጎቶችን ሲያሳዩ አንመለከትም። አትሌቲክ ቢልባኦም በአካባቢው ላይ ያደገ ተጫዋችን በአብዛኛው መጠቀም እንደሚመርጥ የሚታወቅ ጉዳይ ነው እና ለተጫዋቾቻቸው በጣም ረጃጅም ኮንትራቶችን መስጠት እንዲሁ ደግሞ ማባበልና ጥሩ ነገሮችን ማድረግን ይመርጣሉ። ኒኮ ዊሊያምስ ግን ምናልባት ሊለያይ የሚችልበት እድሉ እንዳለ ይታመናል እና ምናልባት የሚለቅ ከሆነ አርሰናል ከሚመለከታቸው ተጫዋቾች መካከል አንደኛው ይሆናል ተብሎ ይጠበቃል። ሌላኛው ቱርካዊው ኬናን የልዲዝ ነው። በዚህ የክረምት ተጫዋቾች የዝውውር መስኮት አርሰናል ከቪኒሲዮስ ጁኒየር ጋር ስሙ ከመነሳቱ በፊት ከተመለከታቸውና ስማቸው ከተነሱ ተጫዋቾች መካከል አንደኛው ነበር ኬናን የልዲዝ። ይህ ቱርክ ተጫዋች ባለፈው የውድድር ዓመት በዩቬንቱስ ቤት በጣም ድንቅ ከሚባሉ የውድድር ዓመታቶችን እንግዲህ እንዳሳለፈ የምናስታውሰው ጉዳይ ነውና በጣም ጥሩ ቁጥሮች ያሉት ተጫዋች ነው። እርግጥ ነው በቡድኑ የመሸጥ ምንም አይነት ፍላጎት እንደሌለ ወይም ዩቬንቱስ ከዚህ ተጫዋች ጋር የመለየት ምንም አይነት ፍላጎት እንደሌለው በተደጋጋሚ ጊዜም ይገለጻል። ነገር ግን ምናልባት የመለየት እድሎች ካሉትና አርሰናል በጣም ጥሩ ገንዘቦችን አቅርቦ የማስፈረም እድሎችን የሚሞክር ከሆነ ግን በጣም ጥሩ ተጫዋች ተደርጎ ይቆጠራል። ገና 21 ዓመቱ ነው። ለሚቀጥሉት የውድድር ዓመታትም ይህንን ቡድን በደንብ ማገልገል የሚችል አይነት ተጫዋች ተደርጎ ነው የሚቆጠረው። ባለፈው የጣሊያን ሴሪኤ የውድድር ዓመትም 36 ጨዋታዎችን አድርጎ 16 የግብ ተሳትፎችን ማድረግ የቻለ ተጫዋች ነው። በጣሊያን ሴሪኤ እንደምታውቁት በርከት ያሉ ጎሎችን ለማስቆጠር እጅግ በጣም አስቸጋሪ ከሚባሉ ሊጎች መካከል አንደኛው ነው። የክንፍ መስመር ተጫዋች መሆኑን መርሳት የለብንም። 10 ግቦችን አስቆጥሮ 6 አሲስቶችን ባለፈው የውድድር ዓመት በጣሊያን ሴሪኤ ማስመዝገብ የቻለ ተጫዋች ተደርጎ ይቆጠራልና ወደፊት ደግሞ በደንብ የማደግ አቅሞች አሉት ተብሎ ይታሰባል ኬናን ይልዲዝ እና በዚህ የክረምት ተጫዋቾች የዝውውር መስኮት ቀደም ብሎም አርሰናሎች ይህንን ተጫዋች ሲመለከቱት እንደነበረና ሳይሳካላቸው እንደቀረ ግን እናስታውሳለን። ምክንያቱም ዩቬንቱስ በጭራሽ ይህንን ተጫዋች የመልቀቅ ምንም አይነት ፍላጎት እንደሌለው ነው በተደጋጋሚ ጊዜ ያሳየው። የሚሸጥ አይነት ተጫዋች እንዳልሆነ ጭምር ነው ይፋ ያደረጉት። ሌላኛው ግን ቀደም ያነሳነው የኒኮ ዊሊያምስን አንዳንድ ቁጥሮች ግን ለማንሳት ያክል ኒኮ ዊሊያምስ በዚህ የውድድር ዓመት ያው ከጉዳት ጋር እየታገለ በስፓኒሽ ላሊጋ 25 ጨዋታዎችን ያደረገው 13 ያክል ጨዋታዎች በላሊጋው ላይ አምልጠውታል። የ24 ዓመት ተጫዋች ነው። 6 ግቦችን አስቆጥሮ 3 አሲስቶችን አድርጓል። 9 የግብ ተሳትፎችን ማድረግ የቻለበት የውድድር ዓመት እንደነበር ነው የምናስታውሰው። ይሄ የውድድር ዓመትና ሁለቱ ተጫዋቾች ኒኮ ዊሊያምስም ኬናን የልዲዝም በአርሰናል እቅድ ውስጥ ካሉ ተጫዋቾች መካከል አንደኛው እነዚህ ናቸው ተብሎ ይታሰባሉ። በትልቁ የሚታሰቡ ተጫዋቾች እንደሆኑ እየተገለጸ ይገኛል። ሌላኛው በበርካታ የአውሮፓ ታላላቅ ክለቦች እየተፈለገ የሚገኝ አንድ ቤልጅየማዊ ተጫዋች እንዳለ ይፋ ተደርጓል። የ21 ዓመት ተጫዋች ነው። በተለይ ደግሞ በቤልጅየም ይሄ ቤልጅየማዊ ተጫዋች በፍሬንች ሊጓን በሊል ነው የሚጫወተው። ጥሩ የውድድር ዓመትን አሳልፏል። ከዛ ውጪ በርከት ያሉ የአውሮፓ ታላላቅ ክለቦች ይፈልጉታል ይህንን ተጫዋች። ሊቨርፑልም ከሚፈልጉት ክለቦች መካከል አንደኛው ነው። ማቴዎስ ፈርናንዴስ ፓርዶ ይባላል ይህ ቤልጅየማዊ ተጫዋች እና ጥሩ የውድድር ዓመትን አሳልፏል በሊል ቤት በፍሬንች ሊጓን። ከዛ ውጪ ደግሞ ከክለቡ ጋር የመለየት ፍላጎት እንዳለውና በዚህ ክረምት ደግሞ ትልልቅ የሚባሉ ክለቦችን የመቀላቀል ፍላጎት እንዳለው በይፋም ለክለቡ አስታውቋል። ምንም እንኳን የሊሉ ፕሬዝዳንት የሚቻል አይደለም ተጫዋቹን አንለቀውም ብለው ሀሳባቸውን ቢናገሩም ነገር ግን ተጫዋቹ የመልቀቅ ፍላጎት እንዳለው ግን በይፋ መናገሩ ነው የሚታወሰው። በዚህ የውድድር ዓመት በፍሬንች ሊጓን በ29 ጨዋታዎች 13 የግብ ተሳትፎችን ማድረግ የቻለ ተጫዋች ነው። 8 ግቦችን አስቆጥሮ 5 አሲስቶችን ማድረግ የቻለ ተጫዋች ነውና ይሄ ሌላኛው የአርሰናል አማራጭ ይሆናሉ ተብለው ከሚጠበቁ ተጫዋቾች መካከል አንደኛው ተደርጎ ይቆጠራል። ሌላኛው በትልቁ ስሙ የሚነሳው የብራድሌ ባርኮላ ጉዳይ እንደሆነ ይፋ ተደርጓል። ምናልባት ባርኮላን የማግኘት እድላቸው ጠባብ ሊሆን ይችላል የሚሉ መረጃዎች ሊወጡ ይችላሉ። ምክንያቱም ተጫዋቹ ከአርሰናል ይልቅ ሊቨርፑልን እንደሚመርጥ ነው የመረጃ ምንጮቹ እየተናገሩ የሚገኙት።
ለምሳሌ ያክል ትናንትና ቤን ጃኮብስ ይፋ እንዳደረገው ከሆነ ሊቨርፑል እና አርሰናል ተመሳሳይ አይነት አቅርቦትን ለፓሪስ ሰን ዠርሜን ቢያቀርቡና ተጫዋቹ ቢመርጥ ወይም ደግሞ ተጫዋቹ ምረጥ ቢባል ሊቨርፑልን ይመርጣል የሚል አይነት ሀሳብን እንዲሁ ተናግሯል። ነገር ግን የዝውውር ጉዳዮች ሙሉ ለሙሉ በእርግጠኝነት መናገር የሚቻልባቸው ጉዳዮች አይደሉም። ነገር ግን አሁን ባለው ነባራዊ ሁኔታ ግን ብራድሊ ባርኮላ ከሊቨርፑል ጋር የተሻለ እንቅስቃሴ ያለው ይመስላል። ሊቨርፑሎችም የመጀመሪያ ዙር ጥያቄ ማቅረባቸው የሚታወስ ጉዳይ ነው። ለፓሪስ ሰን ዠርሜን ያው ፓሪስ ሰን ዠርሜን በጣም ውድ የሚባል ከ160 ሚሊዮን ዩሮ እስከ 170 ሚሊዮን ዩሮ ከዚህ ተጫዋች እንደሚፈልጉ ተናግረዋል። ነገር ግን ይሄ ገንዘብ በጣም የተጋነነ ተብሎ ይታመናል። በተለይ ፓሪስ ሰን ዠርሜኖች እዚህ ተጫዋች ላይ የለጠፉበት የተጋነነ ዋጋም በተለይ ባለፉት የዝውውር ቀናት ሌሎች ዝውውሮችን ከተመለከቱ በኋላ እና በዚህ የክረምት ተጫዋቾች የዝውውር መስኮት እየወጡ ከሚገኙ ገንዘቦች ጋር አያይዘው እንደሆነ ጭምር ነው የተነገረው። ነገር ግን በጣም የተጋነነ እንደሆነ ተገልጿል። ሊቨርፑል የመጀመሪያ ዙር ጥያቄ ማቅረቡ ይፋ ተደርጓል። በፓሪስ ሰን ዠርሜን ምንም እንኳን ውድቅ ቢደረግም በቀጣይ ግን እንቅስቃሴዎቻቸውን ሊቨርፑል ቀጥለው ያደርጋሉ ተብሎ ይታሰባል። አርሰናልም ግን ምናልባት ወደዚህ ዝውውር ፉክክር ሊገባ የሚችልበት እድሉ አለው ተብሏል። በፓሪስ ሰን ዠርሜን ቤት የጨዋታ ደቂቃዎች በጣም ተገድበውበት ነው ይሄ ተጫዋች እንዳለ እየተገለጸ የሚገኘው። በዚህ የውድድር ዓመት 16 ጨዋታዎችን ብቻ ነው እንዲሁ በአውሮፓ ቻምፒየንስ ሊግ 16 ጨዋታዎችን ማድረጉን ተመልክተናል። በፍሬንች ሊጓን ወደ 29 ጨዋታዎች አብዛኞቹን ከተቀያሪ ወንበር እየተነሳ ያደረጋቸው መርሃ ግብሮች እንደነበሩ እናስታውሳለን። ከ29 ጨዋታዎች ግን 11 ጎሎችን ማስቆጠር ችሏል። በሚሰለፍባቸው ጊዜያቶች ላይ ግን በጣም ጥሩ የሚባሉ ቁጥሮችን ማስመዝገብ የሚችል አይነት ተጫዋች ተደርጎ ነው የሚቆጠረው። በአውሮፓ ቻምፒየንስ ሊግ በ16 ጨዋታዎችም 6 ግቦችን ማስቆጠር መቻሉን የምናስታውሰው ጉዳይ ነው። ለአሰልጣኝ ሉዊስ ኤንሪኬ ጥሩ ተቀያሪ ተጫዋች ተደርጎ ነው የሚቆጠረው። ለኪቪቻ ክቫራትስኬሊያም ከዛ ውጭ ለኦስማን ዴምቤሌ እና ለዴዜሬ ድዌ ተቀያሪ ተጫዋች ተደርጎ ነው የሚቆጠረውና ጥሩ ተቀያሪ ተጫዋቻቸው እንደሆነ ይነገራል። ነገር ግን በቋሚነት ቡድኑን የማገልገል እድል አላገኘም። በዚህ በዓለም ዋንጫ 2026 ላይም በፈረንሳይ ብሔራዊ ቡድን በዲዴ ዴሾ ስር 8 ጨዋታዎችን አድርጓል። በዚህኛውም ውድድር ላይ አንዳንድ ጨዋታዎችን ካልሆነ በስተቀር አብዛኛውን ተቀይሮ ሲገባ ነው የተመለከተው። በአጠቃላይ ግን በ8ቱ ጨዋታዎች 3 ግቦችን አስቆጥሮ 1 አሲስት ማድረጉን እናስታውሳለን። ብራድሊ ባርኮላ ሌላኛው የአርሰናል ተፈላጊው ተጫዋች ይሆናል ተብሎ ይታሰባል። ሌላኛው ምናልባት ሰርፕራይዚንግ ስም ሊሆን የሚችለው አንቶኒዮ ኑሳ ነው። በአርቢ ለብዚሽ የሚጫወት ተጫዋች እንደሆነ ይገለጻል። ይሄ ተጫዋች በጣም ጥሩ ቁጥሮች እንዳሉት ነው እየተገለጸ የሚገኘው በአርቢ ለብዚሽ ቤት። በዓለም ዋንጫው ላይ ምናልባት ከተመለከታችሁ ደግሞ በኖርዌይ ብሔራዊ ቡድን በጣም ጥሩ እንቅስቃሴዎችን ካደረጉ ተጫዋቾች መካከል አንደኛው ነውና አርሰናል ምናልባት በዝርዝራቸው ውስጥ ከሚያደርጓቸው ተጫዋቾች መካከል አንደኛው ይሆናል ተብሎ ይታሰባል። አንቶኒዮ ኑሳ 31 ጨዋታዎችን ያደርጓል። በፍሬንች ሊግ በጀርመን ቡንደስሊጋ በዚህ ውድድር ዓመት 8 የግብ ተሳትፎችም ነበሩት። 4 ጎል አስቆጥሮ 4 አሲስቶችን ማድረግ የቻለም ተጫዋች እንደነበር እናስታውሳለን። በዓለም ዋንጫው ላይ አንድ በጣም ቆንጆ የነበረች ጎልን ማስቆጠር መቻሉን እናስታውሳለን። አንቶኒዮ ኑሳ አርሰናል ከሚመለከታቸው ሌሎች እጩዎች መካከል አንደኛው ይሆናል ተብሎ ይታሰባል። ሌላኛው ምናልባት አጠራጣሪ ቢሆንም ነገር ግን የራፋኤል ሊያኦ ስምም አሁንም ከአርሰናል ጋር መያያዙ እንደቀጠለ የሚያሳዩ ነገሮች ያሉ። በአጠቃላይ አርሰናል በክንፍ መስመሩ ላይ ግን እንቅስቃሴዎችን ማድረጋቸው አይቀሬ እንደሆነ ነው የመረጃ ምንጮቹ እየተናገሩ የሚገኙት። በትልቁ ግን እንግዲህ የቪኒሲዮስ ጁኒየር ጉዳይ አለመሳካቱ ምናልባት ለአርሰናል ደጋፊዎች እጅግ በጣም አስቸጋሪ ያደርገዋል ተብሎ ይታሰባል። ምክንያቱም እንግዲህ ይህንን ተጫዋች አልመው ነበር የአርሰናል ደጋፊዎችና አሁን ሌላ ተጫዋች ይመጣል ቢባል የተወሰነም ቅሬታ ሊሰማቸው እንደሚችል ጭምር ነው እየተገለጸ የሚገኘው። በቀጣይ እንግዲህ ከአርሰናል የዝውውር ጉዳዮች ጋር በተያዘም ሰፋ ያሉ ጉዳዮችን ይዘን የምንመጣ ነው የሚሆነው። ወደ ሌላኛው ርዕሰ ጉዳያችን ደግሞ እናምራ። ውድ ቤተሰቦቻችን በተለይ ከማንቸስተር ዩናይትድ ጋር በተያዘ የተለያዩ ርዕሰ ጉዳዮች እየተነሱ ይገኛሉ። አሁን ላይ በተለይ ማንቸስተር ዩናይትድ በዚህ የክረምት ተጫዋቾች የዝውውር መስኮት የአማካይ ስፍራ ፊርማው ላይ አሁን መጠነኛ መቀዛቀዞች እያሳየ እንዳለ የሚታወቅ ጉዳይ ነው። በተለይ የማንቸስተር ዩናይትድ ደጋፊዎች ግን ምናልባት ኢኒዮሶች ላይ ጫናዎችን ለማሳደር ሙከራዎችን እያደረጉ እንዳለ እየተገለጸ ይገኛል። ምናልባት በሚቀጥሉት ጥቂት ቀናት ውስጥ ማንቸስተር ዩናይትድ ሌሎች ቦታዎችንም የአማካዩን ቦታ ጨምሮ ሌሎች ቦታዎችን እንዲያጠናክር በጣም ትልቅ ግፊቶች ሊደረግበት ይችላል ተብሎ ይታመናል። በዚህ የክረምት ተጫዋቾች የዝውውር መስኮት ከማንም በላይ ራሳቸውን በደንብ ማጠናከር ነበረባቸው ብለው ያምናሉ። ምክንያቱም በሚቀጥለው የውድድር ዓመት የአውሮፓ ቻምፒየንስ ሊግ ተሳትፎን በድጋሚ ማግኘታቸው የሚታወቅ ጉዳይ ነው እና ራሳቸውን በደንብ አጠናክረው መምጣት ይኖርባቸዋል የሚሉ አይነት ሀሳቦች ነበሩና እንግዲህ በዚህ የክረምት ተጫዋቾች የዝውውር መስኮት ግን እስካሁን በትልቅ ደረጃ የሚነሳ 2 ዝውውሮችን ያደረጉት አንድሬ ሳንቶስን እንዲሁ የዩሪ ቴሌማንስን ዝውውር ጉዳይ የምናስታውሰው ነው። ከዛ ውጪ ካርል ዳርሎን ማስፈረማቸውን እናስታውሳለን። ከአማካይ ስፍራው ጋር ግን በተያያዘ አሁንም አንዳንድ ጉዳዮችን እየሰማን እንገኛለን በማንቸስተር ዩናይትድ ቤት። አንደኛው የኦሪዮል ሹዋሜኒና የኤድዋርዶ ካማቪንጋ ጉዳይ ነው።
እንግዲህ እነዚህ ተጫዋቾች በማንቸስተር ዩናይትድ በጣም በጥብቅ ከሚፈለጉ ተጫዋቾች መካከል እንደሆኑ ይታወቃል። በተለይ ዛሬ ወጡ አንዳንድ መረጃዎች እንደሚያሳዩት ከሆነ ያው ሪያል ማድሪድ ሮድሪን የማስፈረሙ ነገር በጣም አጠራጣሪ እንደሆነ እየተገለጸም ቢሆንም ምክንያቱም ተጫዋቹ ወደ ባርሴሎና ለማምራት በጣም ከጫፍ እንደደረሰ የሚያሳዩ ነገሮችን እየተመለከትን እንገኛለን እና ምናልባት ግን ይህንን ተጫዋች አግኝቶ ከሆነ ወይም ይህንን ተጫዋች ማስፈረም የሚችለው ከሆነ ኤድዋርዶ ካማቪንጋን አሊያም ደግሞ ኦሪዮል ሹዋሜኒን ከሁለት አንዳቸው ሊለቁ የሚችሉበት እድሉ አለና ማንቸስተር ዩናይትድ እነሱን ሊመለከት ይችላል የሚሉ ዘገባዎች እየወጡ እንደሚገኙ ሲገለጽ ነበር። ነገር ግን የመሳካት እድሉ ጠባብ ይመስላል። አንደኛ ነገር ተጫዋቾቹ ከክለቡ የመልቀቅ ምንም አይነት ፍላጎት የላቸውም። ሁለተኛ ነገር ደግሞ አሁን የሮድሪን ጉዳይ ለተመለከተ ወደ ባርሴሎና ማምራት ነው ፍላጎቱና ባርሴሎናን መቀላቀልም ከጫፍ እንደደረሰ ጭምር እየተገለጸ ይገኛል። በዚህ የክረምት ተጫዋቾች የዝውውር መስኮት ሪያል ማድሪድ ይህንን ተጫዋች ለማስፈረም በጣም ጠንካራ ጉዞዎችን ሲያደርግ እንደነበር እናስታውሳለን። አሁን ግን የተጫዋቹ እንግዲህ መንገድ ምናልባት ወደ ባርሴሎና ከጫፍ እንደደረሰ የሚያሳዩ ነገሮች ያሉና ስለዚህ የሪያል ማድሪድ ተጫዋቾችን የማግኘት እድሉ በጣም ጠባብ ሆኗል። ማንቸስተር ዩናይትድ ሌሎች ሊመለከታቸው የሚችሏቸው አማራጮች እንዳሉ ይታወቃል። አንደኛው ካርሎስ ባሌባ እንደነበር ይነገራል። ካርሎስ ባሌባን ለማስፈረም በጣም ፍላጎት ነበራቸው። በዚህ የዝውውር መስኮት ብቻ ሳይሆን ከዚህ በፊት በነበሩት የዝውውር መስኮቶችም ማንቸስተር ዩናይትድ ከዚህ ተጫዋች ጋር በጣም በትልቁ ስሙ ሲነሳ እንደነበር እናስታውሳለን። ነገር ግን የዚህ ተጫዋች ጉዳይ አሁን ላይ ያከተመ ይመስላል። ምክንያቱም ዛሬ የወጡ መረጃዎች እንደሚያሳዩት ከሆነ ካርሎስ ባሌባ ጠንከር ያለ ጉዳት ሳይገጥመው እንዳልቀረ የሚያሳዩ ነገሮች ያሉ። ተጫዋቹም ወደ ዝውውር መስኮቱ የመውጣት እድሉ በጣም ጠባብ ነው። በቦርነመዝ የመጀመሪያ ሳምንታት ጨዋታዎች ላይ በፕሪሚየር ሊጉም አንመለከተውም ተብሏል። ስለዚህ ካርሎስ ባሌባ ከክለቡ የመለየት እድሉ በጣም ጠባብ ነው። ምክንያቱም ከነ ጉዳቱ ሊያስፈርመው የሚችለው ክለብ በጣም ጥቂቶች ሊሆኑ ስለሚችሉ፣ ስለዚህ የማስፈረም እድላቸው ለማንቸስተር ዩናይትድ በጣም አጠራጣሪ ያደርገዋል ተብሎ ይታሰባል። ስለዚህ ሌላኛው አማራጭ የነበረው ካርሎስ ባሌባም በዚህ ምክንያት ከማንቸስተር ዩናይትድ ጋር የነበረው ጉዳይ ያከተመለት እንደሆነ የሚያሳዩ ነገሮች ያሉ። ሌላኛው ማንቸስተር ዩናይትድ ለማስፈረም እንቅስቃሴ ሲያደርግበት የነበረው ተጫዋች ማኑ ኮኔ እንደሆነ እናውቃለን። እንደውም ከማኑ ኮኔ ጋር በጣም ጠንከር ያሉ እንቅስቃሴዎችን ያደርጋል ተብሎ ነበር ማንቸስተር ዩናይትድ። ነገር ግን የዚህ ተጫዋች የዝውውር ጉዳይ አሁን ላይ በማንቸስተር ዩናይትድ ቤት ቀዝቀዝ ያለ ጉዳይ እንደሆነ እየተገለጸ ይገኛል። ይህም እንደ ምክንያትነት የሚነሳው ተጫዋቹ በዩናይትድ እየተፈለገ እንዳለ ቢታወቅም ወይም ማንቸስተር ዩናይትዶች ለማስፈረም ከሚፈልጓቸው የአማካይ ስፍራ ተጫዋቾች መካከል አንደኛው ተደርጎ እየተቆጠረ ቢሆንም ነገር ግን ሮማዎች እዚህ ተጫዋች ላይ እየጠየቁ የሚገኘው ገንዘብ ግን በጣም ከፍ ያለ ነው። ሚዲያው ላይ እስከ 50 ሚሊዮን ዩሮ አካባቢ ወይም ከዛም ማነስ ካለ 45 ሚሊዮን ዩሮ አካባቢም ይሄ ተጫዋች የሚገኝበት ዋጋ ነው ብለው በርከት ያሉ ሚዲያዎች እየተናገሩ ቢሆንም ነገር ግን ሮማ ለማንቸስተር ዩናይትድ እየጠየቀ የሚገኘው ዋጋ ግን ከዚህ በጣም ከፍ ያለ እንደሆነ እየተገለጸ ይገኛል። በዚህ ምክንያት ማንቸስተር ዩናይትድ ከማኑ ኮኔ ጋር ሲያደርግ የነበረው ንግግር፣ ሲያደርግ የነበረው ድርድር እና ከማንቸስተር ዩናይትድ ጋርም ተጫዋቹ ሲያያዝ የነበረበት መንገድ በዚህ ምክንያት ቀዝቀዝ እንዳለ ነው እየተገለጸ የሚገኘው። ሌሎች የሚፈልጋቸው ተጫዋቾችም እንዳሉ ይታወቃል። ማንቸስተር ዩናይትድ ለምሳሌ ያክል የቦርንመዙን ተጫዋች ታይለር አዳምስንም ለማስፈረም ጥረቶችን ሲያደርግ እናስታውሳለን። ከቦርንመዝ እንደውም ሁለት የአማካይ ስፍራ ተጫዋቾችን ነበር ዩናይትድ ሲመለከት የነበረው። አንደኛው አሌክስ ስኮት ነበር። እሱ እንኳን በቦርንመዝ የመለቀቅ ዕድሉ በጣም ጠባብ ነው። ቦርንመዞች ይህንን ተጫዋች ማቆየትን ምርጫቸው ያደርጋሉ። በተለይ በሚቀጥለው የውድድር ዓመት የአውሮፓ ውድድሮች ላይ ስላሉበት፣ የዩሮፓ ሊግ ላይ ስላሉበት እንደዚህ አይነት ወሳኝ የሚባሉ ተጫዋቾቻቸውን የመልቀቅ ምንም አይነት ፍላጎት እንደሌላቸው የሚታወቅ ጉዳይ ነው እና አሌክስ ስኮትን ለማቆየት ነው ጥረት እያደረጉ የሚገኙት። ምናልባት እንኳን ቢለቁት ደግሞ ቼልሲ የተሻለ ደረጃ ላይ የሚገኝ ክለብ እንደሆነ ተገልጿል። ቼልሲ ከዚህ በፊትም የመጀመሪያ ዙር ጥያቄ አቅርበው ውድቅ እንደተደረገበት እናስታውሳለን። አሌክስ ስኮትን ለማስፈረም ተጫዋቹም ቢሆን በዝውውር ገበያው ላይ የሚገኝ ከሆነ ምናልባት ወደ ቼልሲ ማምራትን ሊመርጥ እንደሚችል የሚያሳዩ ነገሮች ያሉት። ሌላኛው ዩናይትድ ከቦርንመስ ሲመለከት የነበረው ደግሞ ታይለር አዳምስ የተባለውን ተጫዋች ነው። ምናልባት ማንቸስተር ዩናይትድ የዚህ ተጫዋች መምጣትን አልወደዱትም ተብሎ ይታሰባል። ምክንያቱም ከፈለጓቸው ተጫዋቾች አንጻር በፕሮፋይል ደረጃ በጣም ዝቅ ካሉ ተጫዋቾች መካከል አንደኛው ተደርጎ ስለሚቆጥሩት ይህንን ተጫዋች ለማስፈረም ዩናይትዶች እንቅስቃሴ አድርገው ነበር። በተለይ ዩናይትዶች ይህንን ተጫዋች እስከ 35 ሚሊዮን ፓውንድ አካባቢ ይገምቱት እንደነበር ነው የተገለጸው። ነገር ግን ቤን ጃኮብስ እንደገለጸው ከሆነም በፍጹም ቦርንመዞች ይህንን ተጫዋች በ35 ሚሊዮን ፓውንድ የመሸጥ ምንም አይነት እቅድ የላቸውም ሲል ይፋ አድርጓልና በዚህ ምክንያት ወደ 50 ሚሊዮን ፓውንድ አካባቢ ጭምር ሊጠይቁበት የሚችሉት አይነት ተጫዋች ተደርጎ ስለተቆጠረ ማንቸስተር ዩናይትዶችም ይህንን ተጫዋች ለማስፈረም ከነበራቸው እንቅስቃሴ የተወሰኑ ገታዎችን እንዳደረጉ ጭምር ይፋ ተደርጓል። ስለዚህ በአማካይ ስፍራ ላይ ሊያስፈርሟቸው የነበሩ እቅዶቻቸው በሙሉ አሁን ላይ የመገኘት እድላቸው በጣም ጠባብ እንደሆነባቸው ነው እየተገለጸ የሚገኘው። ሌላኛው ሳንደርበርግ የሚባልም ተጫዋችም ዩናይትዶች ሲመለከቱ እንደነበር እናስታውሳለን።
እሱም ሌላኛው አማራጭ ተደርጎ ይቆጠር ነበር። የዩናይትድ ሰዎችም የፉልሃሙን አማካይ እንዲሁ ለማስፈረምም ሶስተኛ ፈራሚ አድርገውም ለማምጣት እንቅስቃሴዎችን ሲያደርጉ እንደነበር እናስታውሳለን። በቀላሉ ግን ይለቃል ተብሎ አይጠበቅም። በተለይ ፉልሃሞች ይህንን ተጫዋች በቀላሉ ይለቁታል ተብሎ ስለማይጠበቅ ይህንም ተጫዋች የማግኘት እድላቸው ለኖርዌያዊው አማካይም የማግኘት እድላቸው ጠባብ ሆኗል። በተለይ ዩናይትድ ደግሞ ምናልባት 40 ሚሊዮን ፓውንድ መክፈል ይጠበቅበታል ተብሏል ይህንን ተጫዋች ለማምጣትና በአጠቃላይ ማንቸስተር ዩናይትድ በዝውውር ገበያው ላይ የአማካይ ስፍራ ተጫዋች ለማስፈረም የሚያደርገው ጥረት በሙሉ እየተሳካለት ያለ አይመስልም። ይልቁንም አሁን ላይ ባሉት አማራጮች መቀጠልና ሌሎች ቦታዎችን ማጠናከር ላይ ማንቸስተር ዩናይትድ ትኩረት ሊያደርግ እንደሚችል ነው አንዳንድ የመረጃ ምንጮች በትልቁ እየተናገሩ የሚገኙትና ምናልባት ማንቸስተር ዩናይትድ በቀጣይ ያንን ሊያደርግ ይችላል ተብሎ ነው የሚጠበቀው። እንደውም የኢኒዮስ ሰዎችም በዚህ ክረምት ሌላ ሶስተኛ የአማካይ ስፍራ ተጫዋች ማምጣት ያን ያክል እቅድ እንደሌላቸው ጭምር የሚያሳዩ መረጃዎች ሲወጡ እንደነበር እናስታውሳለን። ይልቁንም አሁን ባሉት አማራጮች መቀጠል ዩሪ ቴሌማንስ ፈርመዋል። አንድሬ ሳንቶስ አለ፣ ሜሰን ማውንትን በዛ ላይ መጠቀም ይቻላል ብለው ያምናሉ። በፕሪሲዝን ያሳየው አቋምም ያንን ነገር እንዳጠናከረላቸውን የተገለጸው። ከዛ ውጭ ግን ሌሎች ተጫዋቾችንም እነ ኮቢ ማይሮም ስላሉ በዛ ቦታ ላይ በቂ ነው ብለው ያምናሉ። ይልቁንም ደግሞ ሌሎች ቦታዎችን ማጠናከር፣ ለምሳሌ በአጥቂ መስመር ላይ አዲስ ተጫዋችን ማምጣት፣ ቡድኑን በደንብ አዲስ አጥቂዎችን አምጥቶ ደግሞ በደንብ ማጠናከር የተሻለ እንቅስቃሴ ያሳያል ብለው እንዲሁ ይጠብቃሉ። ከዛ ውጭ ደግሞ ሌሎች ዝውውሮችንም በተለይ ለምሳሌ የክንፍ ተከላካይ ወይም የግራ ፉልባክ ተጫዋችን ማምጣት ሌላኛው ለማንቸስተር ዩናይትድ የታለመ ሀሳብ እንደሆነ የሚያሳዩ ነገሮች አሉ። በተለይ በግራ ፉልባክ ላይ በተለይ ደግሞ አሁን ላይ በሉክሾ መተማመኖች የላቸውም ተብሏል። ማንቸስተር ዩናይትዶች በሉክሾ ላይ ብዙ መተማመን የላቸውም። ስለዚህም በዚህ መሰረትም ሉክሾን መተካት የሚችል ለረጅም ጊዜ ማገልገል የሚችል ያንን ቦታ ከሉክሾ ጋር መፎካከር የሚችል በአውሮፓ ቻምፒየንስ ሊግ በፕሪሚየር ሊግም በትልቅ ደረጃ መጫወት የሚችል ተጫዋችን ለማምጣት ጥረት እያደረጉ ይገኛሉ። ምናልባት የሚሳካላቸው ከሆነ ሉዊስ ሆልን ነው ለማስፈረም ትልቅ ጥረት እያደረጉ የሚገኙት። ነገር ግን ትናንትና ዳቪድ ኦርነስቲን እንደተናገረው ከሆነ ማንቸስተር ዩናይትድ ይህንን ተጫዋች የማምጣት እድሉ በጣም አነስተኛ ነው ሲል ነው የተናገረው። እርግጥ ነው ዩናይትዶች ምናልባት ተጫዋቹን ለማስፈረም የሚጠየቁትን ገንዘብ ለመክፈል ፍቃደኞች ሊሆኑ ይችሉ ይሆናል፣ ወይም ደግሞ የሚጠየቀውን ገንዘብ ለመክፈል ዝግጁ ሊሆኑ ይችላሉ። ነገር ግን በጭራሽ ኒውካስል ዩናይትድ ይህንን ተጫዋች የመልቀቅ እቅዶች ያሏቸው አይመስልም። ምክንያቱም በዚህ ክረምት በጣም ወሳኝ የሚባሉ ተጫዋቾቻቸውን ለቀዋል። በዚህ ክረምት ተጫዋቾች ይዘው እነ ሳንድሮ ቶናሊን ጭምር እንደ ብሩኖ ጉማሬሽ እና አንቶኒ ጎርደን ጭምር በጣም ወሳኝ ተጫዋቾቻቸውን የለቀቁት። በዚህ ምክንያት አሁን ላይም እንደዚህ አይነት ወሳኝ ተጫዋቾችን በድጋሚ ማጣት በጭራሽ አይፈልጉም። ስለዚህ ማንቸስተር ዩናይትድ ይህንን ተጫዋች የማግኘት እድሉ በዚህ ምክንያት ጠባብ ሊሆን ይችላል የሚሉ መረጃዎች እየወጡ ይገኛሉና በግራ ፉልባኩ ላይ ግን ሌሎች አማራጮችም አሏቸው። ከአርሰናል ጋርም የመለየት እድሉ ሌላኛው ጠባብ ይሆናል ተብሎ የሚታሰበው ተጫዋች ማይልስ ሉዊስ ስኬሊም የማንቸስተር ዩናይትድ ሌላኛው ምርጫ ነው። እንዲሁ የፉላሙ አንቶኒ ሮቢንሰንም ማንቸስተር ዩናይትድ ከሚመለከታቸው ተጫዋቾች መካከል ይሆናሉ ተብሎ ይታሰባል። በቀጣይ ግን ከማንቸስተር ዩናይትድ የዝውውር ጉዳዮች ጋር በተያያዘ በጣም በርከት ያሉ ጉዳዮች ይወጣሉና እነሱን ተከታትለን ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው ውድ ቤተሰቦቻችን። ሌላኛው ከሮድሪ ጋር ደግሞ የተነሱትን ጉዳዮች እናንሳ። ዛሬ ከሮድሪ ጋር በተያያዘ በጣም በርከት ያሉ ጉዳዮችን ሲወጡ እየተመለከትን እንገኛለን። ይህንን ተጫዋች ለማስፈረም በክረምት ተጫዋቾች የዝውውር መስኮት ሪያል ማድሪድ በጣም ቅርብ ይመስል ነበር። በተለይ ተጫዋቹ ከማንቸስተር ሲቲ ጋር መለየት እንደሚፈልግ በይፋ ተናግሮ ነበር። እንደ ምክንያትነት የሚያነሳው የሚቀጥለው የውድድር ዓመት ለቤተሰቡም ሲባል በስፔን በሀገሩ ስፔን መቀጠልን እንደሚፈልግ የሚያሳዩ መረጃዎች በትልቁ ሲወጡ እንደነበር ተመልክተናል። ከዛ ውጭ ከማንቸስተር ሲቲ ጋር ያለው ኮንትራት ደግሞ የመጨረሻው ዓመት ላይ እንደገባ የሚታወቅ ጉዳይ ነው። በዚህ ምክንያት ይህንን ተጫዋች ማስፈረም የስፔን ክለቦች እንቅስቃሴ ሲያደርጉ እየተመለከትን ነበር። በትልቁ ደግሞ ሪያል ማድሪድን ተጫዋች ለማስፈረም በጣም ትልቅ እንቅስቃሴዎችን ሲያደርግ እንደነበር ነው የተመለከትነው። ነገር ግን አሁን ላይ ከሪያል ማድሪድ ይልቅ ባርሴሎና ይህንን ተጫዋች ለማስፈረም በጣም ከጫፍ መድረሱን የሚያሳዩ መረጃዎች ናቸው ይፋ እየተደረጉ የሚገኙት። ባርሴሎና በተለይ የፍራንኪ ዲዮንግ በዛ ቦታ ላይ መጎዳት ለረጅም ጊዜም ደግሞ ከሜዳ ይርቃል ተብሎ መታሰቡ ሌሎች አማካዮችን እንዲያመጡ አድርጓቸዋል ተብሏል። በዚህ መሰረትም ሮድሪን ለማስፈረም እንቅስቃሴ ጀምረው ሮድሪም ፍቃዱን እንደሰጠና ወደ ባርሴሎና ለመዘዋወር ፍቃድ እንደሰጠ ነው እየተነገረ የሚገኘው። በተለይ ሮድሪ የአጫወት ሲስተሙን ከተመለከትን ከባርሴሎና ጋር በጣም ተቀራራቢ ወይም ለባርሴሎና የሚመች አይነት አጫወት ተደርጎ ይቆጠራል የሮድሪ አጫወትና በዚህ መሰረትም ሮድሪ ባርሴሎና እንደመረጠ ተነግሯል። ከዛ ውጭ ግን በስፔን ብሔራዊ ቡድን የምናስታውሰው ከሆነ እነ ፔድሪን ጨምሮ እነ ጋቪ እነ ፌራን ቶሬስ እነ ላሚን ያማልን ጨምሮ ሌሎች በርከት ያሉ ግብ ጠባቂውን ጨምሮ በጣም በርከት ያሉ ተጫዋቾች
ከባርሴሎና እንደመጡ እናስታውሳለን እና የባርሴሎና 8 ተጫዋቾች በስፔን ብሔራዊ ቡድን ውስጥ ነበሩ። ከእነዚህ ተጫዋቾች ጋር ደግሞ በስፔን ብሔራዊ ቡድን መተዋወቁ ወደ ባርሴሎና መልበሻ ክፍል ውስጥ ሲመጣ ቀላል ያደርግለታል። ለመግባባትም በቶሎ እንግዲህ ይላመዳል ተብሎ ስለሚጠበቅ በዚህ ምክንያት ባርሴሎናን ሊመርጥ እንደሆነ የሚያሳዩ ነገሮች እንዳሉ ነው የተገለጸው። መጀመሪያ ግን ወደ ሪያል ማድሪድ የማምራት ፍላጎቶች እንደነበሩት ነው የተገለጸው። አሁን ላይ ግን ባርሴሎና ይህንን ተጫዋች ለማስፈረም መቅደሙ ነው እየተገለጸ የሚገኘው። ሮድሪም ቢሆን ባርሴሎናን ለመምረጥ ወስኗል። የሃንስ ፍሊክ ፕሮጀክትንም ለመቀበል እድሉን እንደሰጣቸው ጭምር ነው የስፔን የመገናኛ ብዙሃን ዛሬ በሰበር መረጃ መልክም ይፋ ያደረጉት። እንዲሁ ሪያል ማድሪዶችም እዚህ ተጫዋች ላይ ተስፋ እንደቆረጡ ጭምር ይፋ ተደርጓል። በተለይ ተጫዋቹን የማስፈረም በጣም ጥሩ እድል ነበራቸው። ከማንቸስተር ሲቲ ጋር በገንዘብ ጉዳይ ብቻ ነበር ያልተስማሙ። ተጫዋቹን አሳምነውት ነበር፣ ነገር ግን በገንዘብ ጉዳይ ከማንቸስተር ሲቲ ጋር ከስምምነት አልደረሱም ነበር። ማንቸስተር ሲቲ ከዚህ ተጫዋች 75 ሚሊዮን ዩሮ አካባቢ ይፈልግ ነበር። በአንጻሩ ሪያል ማድሪድ ለዚህ ተጫዋች ያቀረበው 70 ሚሊዮን ዩሮ እንደነበር የሚታወስ ነው። በዚህ የክረምት ተጫዋቾች የዝውውር መስኮት ሪያል ማድሪድ መጀመሪያ አካባቢ ላይ በተለይ ፍላጎት አላሳየም ነበር። በተለይ የሁሉ ነገር ወሳኝ የሆኑት ፕሬዚዳንቱ ፍሎሬንቲኖ ፔሬስ ተጫዋቹ እንዲመጣ በጭራሽ ፍላጎታቸው አልነበረም። ነገር ግን በሪያል ማድሪድ ያሉ የበላይ አካላት ግን የተጫዋች እንዲመጣ ፍላጎቱ ነበራቸው። በተለይ ደግሞ ቶኒ ክሮስ ትቶት የሄደውን ቦታ አልተተካም ተብሎ ነው የሚታመነው እና ያንን ቦታ ለመተካትም ትክክለኛው አማራጭ አድርገው ይመለከቱት ነበር የሪያል ማድሪድ አንዳንድ የበላይ አመራሮች። ነገር ግን በጭራሽ ፍሎሬንቲኖ ፔሬዝ የዚህ ተጫዋች መምጣት አልተዋጠላቸውም ነበር። አሁን ላይ ግን ተጫዋቹን ለማስፈረም እድሉን ማግኘታቸው በተለይ ደግሞ በዓለም ዋንጫ ላይ ያሳየው አቋም ፍሎሬንቲኖ ፔሬዝ ልባቸውን አለስልሶት ነበር። ተጫዋቹንም ለማምጣት እንቅስቃሴዎችን አድርገው ነበር። ነገር ግን ያም ሆነ ይህ ተጫዋቹ አሁን ወደ ባርሴሎና መቀላቀልን ምርጫው እንዳደረገም ይፋ ተደርጓል። በሚቀጥለው የውድድር ዓመት በባርሴሎና ልንመለከትበት የምንችልበት እድል እንግዲህ ቀርቧል ማለት ነው። አሁንም ቢሆን ይፋ የተደረገ ወይም የተረጋገጠ ምንም ነገር የለውም። ነገር ግን ተጫዋቹ ግን ለባርሴሎና ፕሮጀክት እሺታውን እንደሰጠም ይፋ ተደርጓል። በቀጣይ በባርሴሎና ቤት የመመልከት እድላችን በጣም ሰፊ ነው። ባርሴሎናም የማንቸስተር ሲቲን የፋይናንስ ፍላጎት ማሟላት ከቻለ ነው እንግዲህ ሮድሪን ወደ ካታላኑ ክለብ እንዲዘዋወር ለማድረግ እድሎች ይኖራሉ ተብሎ የሚጠበቀው። በቀጣይ ከዚህ ተጫዋች ጋር በተያዘም ውሳኔዎች ይኖራሉ ተብሎ ይታሰባል። የሮድሪ ምርጫ ከሪያል ማድሪድ ይልቅ ባርሴሎናን መቀላቀል ሆኗል። አሁን ላይ ግን ባርሴሎና የመሃል ተጫዋቹ ላይ ለረጅም ጊዜ እንግዲህ የቆየ ፍላጎቶች ነበሩት። ይህም ደግሞ የፍራንኪ ዲዮንግ ጉዳት ከደረሰ በኋላ እንደ ተባባሰ ጭምር ነው የተነገረው። ሮድሪ በተለይ ለሃንስ ፍሊክ ስርዓት በጣም ተስማሚ እንደሚሆን ነው በርካቶች የሚያምኑ። ተጫዋቹ ደግሞ በባርሴሎና የአጨዋወት ዘይቤ ውስጥም እንደሚበለጽግም ይሰማዋል፣ ወይም በጣም ጥሩ እንደሚሆን ጭምር ይሰማዋል። ባርሴሎና አሁን ላይ ስምምነት ለማድረግ የገንዘብ ጉዳዮችን ብቻ መፍታት ይኖርባቸዋል ተብሎ ይታሰባል። ከዛ ውጭ ሌላኛው መፍታት ይኖርባቸዋል ተብሎ የሚጠበቀው ጉዳይ ደግሞ ቦታን መፍጠር ነው። ለዚህ ተጫዋች ቦታ ያስፈልጋቸዋል። ተጫዋቾችን በመልቀቅ ነው እንግዲህ ቦታዎችን መፍጠር የሚችሉት። ስለዚህ በቀጣይ ይህንን ተጫዋች ለማስፈረም ባርሴሎና በጣም ከጫፍ መድረሱን የሚያሳዩ መረጃዎች ይፋ ተደርገዋል። ውድና የተከበራችሁ ቤተሰቦቻችን የዝውውር ጉዳዮችን በስፋት ያነሳንበት የዛሬው ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እኛንም ስታደምጡን ስለነበራችሁ ከልብ አድርጌ ነው የማመሰግነው። የሐምሌ 30 ቀን 2018 ዓ.ም ዕለተ ሐሙስ የምሽቱ የዝውውር ጉዳዮችን ብቻ ያነሳንበት ፕሮግራማችን ይህንን ይመስል ነበር። ከኛ ጋር ቆይታን ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ይህንን ፕሮግራም ፏድ ባሩ ወደ እናንተ እያደረስኩኝ ቆይታን አድርጌያለሁ። ሌሎች ርዕሰ ጉዳዮችን ይዘን የምንመለስባቸውን ፕሮግራሞች በቀጣይ ይዘን እንመጣለን። እናንተ ግን ከኛ ጋር ስለቆያችሁ ከልብ አድርጌ ነው የማመሰግነው። ታዲያ ሀሳብና አስተያየት ካላችሁ ስምና አድራሻችሁን ኮሜንት ቦክስ ላይ እየጻፋችሁልን ያላችሁን ሀሳብ ሰፋ አድርጋችሁ ልታቀርቡልን ትችላላችሁ። እኛ በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን እስክንመለስ ድረስ መልካም ጊዜ፣ መልካም ደግሞ ምሽት እንዲሆንላችሁ ነው በአክብሮት የምመኘው።